ኡስታዝ ባሌ እንደ ህፃን ሊጡቴን ይጠባል። ኡስታዝ ባሌ 3 ጊዜ ፈታውሽ ብሎ ጻፈልኝ። ከዛ ስሜታዊ ሆኜ ነው አለኝ። ትዳራችን ሀላል ነው ወይንስ ፈርሷል? አይ 3 ማካለ ፈርሷል። ኡስታዝ ያለ ኒካህ በፊት አግብቼ ነበረ። ልጁ የኔ ነው የኔ አይደለም? የእሱ ነው አይደለም? ልጁ ያንቺ ነው፣ የእሱ ግን አይደለም፣ አባት አይደለም እሱ። አሁን እኮ ኒካ አስረናል። አይ ከኒካ በፊት ስለወለደው እሱ አባት የለውም፣ አባቱ አይደለም፣ ንብረትም አይወርስም። ፈተዋቸው ሁሉ ይሄ ነው። ኡስታዝ ሳያስፈቅደኝ ሌላ ገባ። አልነገረሽም? አዎ 3 ልጅ ወልደናል። አሁን ስሰማ ግን ሌላ ቦታ ላይ ደግሞ 2 ልጅ የወለደላት ሚስት አለችው። ሳይነግርሽ? አዎ። አይ ገና 2 ይቀረዋል። ኡስታዝ አልነገረኝም እኮ። እና አንቺ ማናባሽና ነው? 4 ተፈቅዶለታል እኮ። ምግብ ያበላሻል? አዎ። ቤት ያኖርሻል? አዎ። ታዲያ ምን አባሽና ነው? ምግብ ከበላሽ ከጠጣሽ 4 ተፈቅዶልሻል፣ 4 ይቻላል። ይሄንን ያስተማሯቸው ባለማወቅ ድንቁርና ውስጥ ነው አስረው የያዟቸው። ባለማወቅ ድንቁርና ውስጥ አስረው አስቀሯቸው። ሲመጡ እኛ ጋር እንደ እሳት ውስጥ እንደገባ ፌስታል ኩርምት ይላሉ፣ ይበሳጫሉ። ስላላ ሲጠየቁ ምንም የሚያውቁት ነገር የለም። ይኸው ቻሌንጅ አደርጋችኋለሁ። ሁጥባ ላይ አላህን ጣዖት እያለው ያንተን አላህ ጣዖት ነው እያለ ታዳምጠዋለህ? አታዳምጥም? ስል አዳምጠዋለሁ። እሺ ተዛስ እሱ 30 ሲያሰግድም ትሰግዳለህ? አዎ ሰግዳለሁ። አምላክህን የሚያህል ጣዖት ነው እያለ እያስተማረ አሜን ብለህ ተምራ ከሱ በረከት ለማግኘት ሲያሰግድ እንዴት ትሰግዳለህ? እንዴት አምላክህን ያህል አይደለም። አምላክህን እናትህን እንኳን በክፉ ቃል አንድ ሰው ሲናገር ብሰማ ቁጭ ብለህ ትክክል ነህ ብለህ ከሱ በረከት ለማግኘት ትጠብቃለህ? ገና አይደለም። አምላክህን ሚስትህን የድሮ ላይፏን አንስቶ ሲያማ ብሰማ ትክክል እኮ ነው እያልክ አብረህ ወይንም ደግሞ በሆድህ ባይለው ምናምን እያልክ ዝም ብለህ ታዳምጣለህ። ከዛ ደግሞ ከሱ ፍርፋሪ ለማግኘት ትጠብቃለህ። ለሚስትህና ለእናትህ ማታደርገው አምላክህ ላይ ሲላገጥና አምላክህን ፍጡር ነው እያለ ሲል አሜን ብለህ ከዛ እሱ 30 ሲያሰግድህ ደግሞ እንዴት ትሰግዳለህ? ለየትኛው አምላክ ነው አሁን እየሰገድክ ያለው? ፍጡር ነው ላለው ነው የምትሰግደው ወይንስ እሱ የኔ ነው ፈጣሪ ላለው ነው የምትሰግደው? በዚህ መጠን ነው ያጀዘቧቸው እንግዲህ ትውልዱን ማለት ነው። በዚህ መጠን ነው ወደ ገሃነም እንዲገቡ ያደረጓቸው ማለት ነው። ስለ አምላካቸው እንኳን ምንም ሳያስተምሯቸው ማለት ነው። ባለማወቅ እንዳይጠይቁ አስረዋቸው ማለት ነው። ወገኖቼ በደንብ እወቁት። እስልምና ይሄ ነው። እስልምና ይሄ ነው። እኔን ካላመናችሁ ፈተዋ በሉና ሰርች አድርጉ እስቲ። እንዳለ ጥያቄ ሁሉ ከቂጥና ከፈስ ጋር የተያዘ ነው። ከዝሙት ጋር የተያዘ ነው። በስልክ የሚጠይቁት ሁሉ ይሄንን ነው። ከዚህ ውጭ የለም። አምላካቸው ላይ ኮምፕሮማይዝ ያደርጋሉ፣ ያመቻቻሉ። እኛ እኮ አይደለም ከፕሮቴስታንት ከካቶሊክ እንደው ከኢስተርን ኦርቶዶክስ ጋር እንኳን እንትን ስንል እኮ በባህሪ ላይ እንደው 2 ባህሪ ያለ እንኳን ከክርስትና ይወጣል ብለን እኮ እንላለን። ዲስማሽ ማለት ነው። እንደው ሌላውን ልስማማ ብትል እንኳን የሆነ ትንሽ ልዩነት ከመጣች እኮ ኖ በአምላክ ላይ ተተለያየ በሌላው ቅዱሳን ያማልዳሉ ቢሉ ፕሮቴስታንቶች አንድ ነው ማለት ነው? አይደለም፣ አንዳንድ ነው። ምክንያቱም ዋና ቤዛችን ስላሴ ላይና ክርስቶሎጂ ላይ እንለያያለን። ቤዝ የምናደርገው አምላክ ላይ ነው። እነሱስ አላህ ላይ ተለያይተው በሙሐመድ ስለሚስማሙ አንድ ናቸው፣ አንድ ነን ይላሉ። ሉክ በአላህ ተለያይተው በሙሐመድ ስለተስማሙ አንድ ነን ይላሉ። እኛ ከሌሎቹ ጋር ኮምፕሮማይዝ አድርገን አንድ ነን ልንል ምንችለው ሜቢ ቅዱሳን ላይ ተለያይተን አምላክ ላይ አንድ ብንሆን። በአምላክ ላይ ትንሽዬ ከተለያየ ቅዱሳን ላይ 1000 ጊዜ ተስማማ አንድ አትሆንም፣ አንድ አይሆንም። ሙስሊሞች ጋር ግን አላህ ላይ 1000 ጊዜ ተለያይተ ሙሐመድ ላይ
አንድ ኮንክ አንድ ነህ። በቃ ያሳዝናል፣ በጣም ያሳዝናል። ስለ አምላክ ኮንሰፕትም አልገባችሁ። ስለዚህ መታችሁ ካቶሊክ፣ ፕሮቴስታንት ምናምን አትበሉ። አንድ ቤተክርስቲያን ስለማናገለግል፣ አንድ ቤተክርስቲያን ስለማንገለገል፣ እናንተ አንድ ነን ስላላችሁ ነው። እኛ አንድ ህብረት ነን ስላላልን ነው። እናንተ አንድ ህብረት ስለሆናችሁ ነው። አንድ ህብረት የሆናችሁት። ሰላም አንዴ ጥያቄ ያለ ይቻላል። ስለዚህ ወደ ቶፒኩ ቆይ፣ ጥያቄ በኋላ ላይ ነው የምንቀበለው እንደተለመደ። አሁን ቀጥል። ጄ ነኝ። ቆይኛ ደምና ተሰራል። ቀጥል አልኩ እኮ ሁጥባ ላይ አንተ ማትመለከተውን አይነት አላህ መጀመሪያ አንተ ምንድን ነው እምነት አዳምጣለህ። ቀጥል። ወደ ምላሹ ቀጥል። እምነት መጀመሪያ ቀጥል። ወደ ምላሹ የኔ እምነት ሁጥባ ያለው ኢማም ሆነ ስለ ኢማምህ ቀጥል። መጀመሪያ ሃይማኖት ምንድን ነው? ቀጥል። ወደ ምላሹ ጥያቄ ካለ በኋላ አቀበላለሁ። ካለ ጥያቄው ላይ መቀጠል ትችላለህ። አይ የለኝም ሌላ ነገር ነው ማውራት የምፈልገው ካል ከአንድ የሚሉት አድርግና ዝም ብለህ ቁጭ ብለህ ተማር፣ ሌሎቹ ይቀጥሉ። አህመድ መቀጠል ትችላለህ። አህመድ አለ። ሙባረክ እሺ፣ አንተም ይዛል ባርግ ትመልሳለህ ወይንስ ከስሪው ነው? አህመድ በጣም ነው የሚያሳዝነው። በጣም ማለት ነው። ስለ አምላክ እነኚህ ሰዎች መቼ ነው የሚገባቸው? ስለ አምላክ ኮንሰፕት መቼ ነው የሚረዱት? መቼ አሎ እንኳን ደህና መጣህ። እንኳን ደህና ቆየ። አንዴ ሎርድ አንዴ ተቀበለኝ፣ ጥያቄ ተቀበለኝ አንዴ። ኦኬ፣ ጥያቄው ሜቢ ሰምተዋል አህመድ? አልሰማው ከመሀል ነው የገባሁት። ሁጥባ ላይ ማለትም አንተ አላህ ከአርሽ በላይ እንዴት ነው ብለህ የምታምነው? እኔ ብዙም አላውቅም። እኔ ላይ ነው እዚህ የመጣው። መልካም። ግን እንደው ሁጥባ ላይ በምትማሩበት ሰዓት ላይ አንተ የምታምነውን አላህ ጣዖት እያለ አብሮ ትክክል ነህ ብሎ መቀመጥ ጤናማ ነው ብለህ ታምናለህ? ማነው እንደሱ ያለው? ለምሳሌ አንተ የምታምነውን አላህ ሀባሾቹ እንደዛ ያምኑ ማብያ ሊያ ኢኮን አስወርደውና ሌላ ሰው ከመጣ አስወርደው። እሱን አይሻልም? በዛም ይሻል ይመስለኛል። ማንን አዋቂዎች ይግቡ። ሙስሊም አንተ ቀጥል። ጥያቄን ተቀበለኝ። ሳ እንደ የሚተታ አዋቂዎች እንዲገቡ ነው። አንተ እኮ አዋቂ አንድ ጥያቄ በኋላ ላይ አንድ ደቂቃ ስጠኝ። አሁን ቶፒኩ ላይ ጥያቄ በኋላ ላይ ኦኬ። ልብ በሉ። በአላህ ላይ ተለያይተህ አንድ ነህ። ፖለቲካ ላይ ታመቻች ትላለህ። አምላክን ጣዖት እያለ ግን ማመቻቸት ይቻላል ወይ ነው? መጽሐፍ ቅዱስ ግልጽ ነው። ለዚህ ጨለማ ከብርሃን ጋር ህብረት የለውም። ሁለቱ አብረው ሊሄዱ አይችሉም። ጣዖት ከአምላክ ጋር አብረው ሊቀመጥ አይችልም። በፍጹም ሊሆን አይችልም። ሁለቱ በፍጹም አብረው ማሄዱ አስተምሮት ናቸው። በምንም ተአምር ኮምፕሮማይዝ ሊደረጉ ማይችሉ ናቸው። በምንም ተአምር ልናመቻቻቸው ማንችላቸው ናቸው። አብደላ እንኳን ዳመጣ ይሰማል። አብደላ ዋሽ ከማል አብዲ ያለው ይሰማል። አላህ የት ነው ያለው ብለህ ነው የምታምነው?
ሰማላ ይሰማል ወይ? ጥሩ ነው። መልስ አላይና ያለው ብለህ ነው የምታምነው? አላህ ከአርሽ በላይ ነው። ኦኬ፣ አንድ ሁጥባ ላይ እንትን በምትሉ ሰዓት ላይ አላህ ከአርሽ በላይ አይደለም ከአርሽ በላይ ነው የሚሉ በዛቱ እሱ ጣዖት ነው ከአርሽ በላይ የተቀመጠው እንጂ ፈጣሪ ሊሆን አይችልም ብሎ አንድ ኢማም ቢናገር ትክክል ነው እሱ እያለ ያለው? ምን ቢል አላህ ከአርሽ በላይ ነው ማለት ጣዖት ነው ቢል ትክክል ነው ብለህ ታምናለህ? የት ነው የሚሄደው? እንደዛ ቢል እሺ አውጣ፣ ሱራውን አውጣና ለእኔ ንገር። ኢማም እንደዛ ብሎ ቢያስተምር ትክክል ነው ወይ? ጥያቄ እንኳን አይገባቸውም እኮ። እስልምና እኔ ልንገርህ። እሺ ቀጥል። እሺ እስልምና ለሰባ ምናምን ይከፋፈላል ተብሏል። ስለተባለም አንዱ ነው ጀነት የሚገባው አንዱ ነው። መልካም። ያ አንዱ ያልከው አንተ ያለው እኔ ያለሁበት ነው ብለህ ነው የምታምነው አይደለ? አላህን በቀጥተኛ ቁርአንንና ሐዲስን ተከትለህ ከሄድክ ትክክለኛው ነው ብዬ አምናለሁ እኮ። ያ አንዱ እስላም ገነት ይገባል ብለህ የምታምነው አንተ የምትከተለውን ነው የሚሆነው አይደለ? መቼም ትክክለኛውና አሁን ትክክለኛ ቁርአን ባለንና ሐዲስ ባለን ከሄድን ትክክለኛው ነው ብዬ አምናለሁ። አልገባህም እያልኩ ያለሁት እኮ አሁን አንተ መቼም አንዱ ነው ከ73ቱ አንዱ ነው የሚገባው ብለህ ስትል እኔ የምከተለው እስልምና ነው ትክክል ነው ብለህ ነው የምታምነው አይደል? አንተ ነዓም ጎበዝ። እንደዛ ከሆነ እንደዛ ብለህ የምታምን ከሆነ ታዲያ አንተ ማታምነው አይነት ደግሞ ሌላኛው ከ72ቱ አንዱ የአንተን አላህ ጣዖት ነው እያለ ቢል የእሱን ውጥባ ቁጭ ብለህ ታዳምጣለህ? አሳየኝ፣ ደሊል አሳየኝ። መጀመሪያ ቢል እያልኩህ እኮ ነው። ደሊል ማሳየህ እኮ አለ አይልም። ኢምራን ደሊል አሳየኝ። ደሊል እኮ ማሳየህ መች መሰለህ? ደሊል ማሳየህ መች መሰለህ? ብሏል ብልህ ነው። አሁን ሀባሾች እንዳንተ እንደማያምኑ ታውቃለህ አይደለ? ኢምራን ምን አልከኝ? ሀባሾች እንዳንተ አያምኑም አይደለ? ያምናሉ እንጂ አላህ ከአርሽ በላይ ነው ብለው የሚያምኑት በዛቱ ብዛቱ አሁን ከአርሽ በላይ ነው ብሎ ነው የሚያምኑት። ኦኬ፣ አላህ መውጁዱን ቢላ መካ የሚሉት እነማን ናቸው? ምን ማለት ነው? አላህ መውጁዱን ቢላ መካ ማለት ምንም የሚያውቁት ነገር የለም እኮ ምንም። በጣም አንድ ነገር ልንገር ኢምራን፣ ምንድን ነው የሚያስተምሯችሁ? አንዴ ኢምራን፣ አሁን እንደዚህ አልከኝ፣ አራማኑ አላርሽ ስተዋ ብዬ ነው ማምነው አልከኝ። ሀባሾቹ እንዳንተ አያምኑም ስል ያምናሉ አልከኝ። አላህ መውጁዱን ቢላ መካ ብለው የሚያምኑት እነማን ናቸው ስለ ደግሞ ሀባሾች ናቸው አልከኝ። ችስ ከራስህ ጋር በደቂቃ ውስጥ ተጋጨ ከራሱ ጋር ሰከንድ ባልቆየ ውስጥ ማለት ነው። ክርስቲያኖችን የምናገረው መጽሐፍ ቅዱስ እንዲያነቡት ብቻ ነው፣ ሌላ አልፈልግም። አውቀውት በጣም እንዲያውቁት ነው። አሁን ከ100% 95% ያላነበበ ነው። ይህን ታምናለህ ብዬ አስባለሁ። የምጠይቅህን ግን አውቀኸዋል? አንተ አንብበሃል? አሁን ለምሳሌ እስልምና እኮ ልንገርህ፣ አሁን እየነገርኩህ ነው። አንተ ነገርከኝ፣ ደግሞ እኔ እየነገርኩህ ነው። አዳም እሺ፣ ቁርአንን አንብበሃል? ቁርአንን አንብቤ ያለሁኝ፣ ግን እኔ አሁን ክርስቲያኖች እንዲያውቁት የምፈልገው ነገር መጽሐፍ ቅዱስን እንዲያነቡት ነው። በቃ አዳም መጽሐፍ ቅዱስን እንዳነበብክ ነው ብሏል። ከኋላም ስላለች እኔ አንተን ሎክ ናከፍ በልና እኔ አንተን
20 ጥያቄ ልጠይቅህና አንዷን ከመለስክልኝ እኔ ንጽጽር ላቁም። አንተ ፈለግከውን ጥያቄ ጠይቀኝ መጽሐፍ ቅዱስ ላይ መመለስ ካልቻልኩ እቀጣለሁ። አነበብኩ ስላልኩ ማለት ነው። ትወራርዳለህ። 20 ጥያቄ ጠይቄ 20ውንም ሳመልስ ትወጣለህ። ቁርአን ላይ ትስማማለህ? 20 ጠይቄ ከ20ውም አንዱንም አምጣማችሁ ክርስቲያን ትሆናለህ። እኔ ልጅ ነኝ፣ ገና ተማሪ ነኝ። ስለሆነ ከኔ በላይ ያሉት ጋር ብትከራከር ኸይር ይመስለኛል። ግን እኔ እንዲያነቡት የምፈልገው መጽሐፍ ቅዱስን አንብቡት። እደግ ከኋላ ጋይድ እያደረጉ ያሉት ማይክን ተቀብለው ማውራት ይችላሉ። አላህ እየሰማችሁ ነው ክርስቲያኖች። አሁን እንግዲህ አዳምጣው። እስልምና እንደዚህ ነው፣ ፖለቲካ ነው። እስልምና ፖለቲካ ነው። ከኋላ ጋይድ እያደረጉት ያሉ ሰዎች ስላሉ ነው ይህንን ቻሌንጅ የሰጠሁት። ጋይድ እያደረጉ እንዲበል እንዲያርግ እያሉት ያሉ አይ ቲንክ የአንድ ኡስታዝ ልጅ ትሆናለህ። 20 ጥያቄ ጠይቄያችሁ አንዷንም ሳትመልሱ የፈለጋችሁትን ጠይቃችሁ መልሼ አሳፍራችሁ ነበረ። እንደሚያክት ስላደረጋችሁ ማለት ነው። ኤኒዌይስ ወደ ቶፒኩ እንመለስና ወደ ቶፒኩ እንመለስና ክርስቲያን ፓራፍሬዝ አድርገው አንዴ የእናንተን ፖለቲካ እንዴ ማውራት እንዳለብኝ አውቃለሁ። በጣም ቀላል ጥያቄ ነው። ሙስሊሞችን እስካሁን ምንም እየመለሱት አይደለም። ምክንያቱም ያው እኛ የምንጠይቃቸው ጥያቄዎች ለእነሱ እንቆቅልሽ ናቸው። ለምን አያስተምሯቸውም? ትምህርት ስለማያስተምሯቸው ማለት ነው። ጥያቄው ግልጽ ነው። መስጊድ ላይ ሁጥባ እየተደረገ ሁጥባ የሚያደርገው ኢማም እናንተ ከማታምኑት እምነት በተቃራኒ ቢያወራ፣ ለምሳሌ እናንተ የምታምኑትን አላህ ብላችሁ የምትገዙትን አካል ጣዖት ነው ብሎ ቢናገር እናንተ ያንን ሁጥባ ተቀምጣችሁ ታዳምጣላችሁ ወይስ ተነስታችሁ ትሄዳላችሁ ወይስ እርምጃ ትወስዳላችሁ? የምትወስዱት እርምጃ ምንድን ነው? ጥያቄው በጣም ቀላል ነው። እስቲ እዚህ ይችላል ማለት ያልከው ጥያቄ መናገር ይችላለሁ። ቀጥል አብዲ ማለት አሁን እዚህ ላይ አንድ ሰው ማንኛውም ሰው ይሁን የሚያመልኩትን አምላክ ጣዖት ነው ብሎ በሚናገርበት ሰዓት ላይ እንዴት በምለው ጥያቄ ይመጣል። እንዴት ጣዖት ነው የምለውን ደግሞ ይሄ ሰውዬው ቁጣ ላይ ሆኖ የምናገር ሰውዬው ወይ ደግሞ ሼኩ አላህ የምታመልኩት አላህ ጣዖት ነው ካለ የት ላይ ነው ጣዖት በምለው ጥያቄ ስላለ ነው። እኔው ለምሳሌ እንደራሴ እንደዛ ብሎ ከተናገረ ጣዖት መሆኑን አስረዳኝ፣ ማስረጃ ካለ ንገርኝ፣ አሳይኝ በምለው መንገድ ሄዳለሁ። አይ ደግሞ ብሎ ዝም ብሎ የሚያወራ ከሆነ ከትክክለኛ ደግሞ እኔም የእሱን ኩትባ አልቀበልም ማለት ነው። ታንኪዩ። አዲሱ እንደዛ ነው የሚለው ባይዘ ሁለተኛው መንገድ ትጠቀማለህ ማለት ነው። የመጀመሪያው መንገድ በእጃችሁ ወይንም በሆነ ነገር አስቁሙት ነው የሚለው። ሁለተኛው መንገድ ግን በምላሳችሁ በአፋችሁ አስቁሙት ነው የሚለው። ሶስተኛው ካልሆነ ግን ጥላችሁ ሂዱ ነው የሚለው። አዎ ለምሳሌ ይሄ ሰውዬው ላይም ማለት ጉልበትም ሳይሆን ወይ ደግሞ በእጅ ምናምን ሳይሆን ይጠይቋለሁ። አዲስ ነው የሚለው መጥፎ ነገር ነው አይደል? አስረዳኝ። መጥፎ ነገር ነው የተናገረው አይደል? መጥፎ ነገር ነው የተናገረው። ያ ሱናን አናሳይ 50:08 አንድ ክፈተው ክርስቲያን። ስለዚህ ምን ይላል አዲሱ? ስለዚህ መጥፎ ነገር ስትሰማ ማድረግ ያለበት ቁርአንን ያየው ቁርአን ራሱ አላህ ሲናገርበት እንዴ ሲባል አታዳምጥ ነው የሚለው በግልጽ ማለት ነው። ብላ እንዳታዳምጥ ማታምነውን እንደዛ ብለህ እመን እያለህ እንዴት ነው እሱ አይ ችግር የለውም ልትል የምችለው? ቀጥል ክርስቲያን አንበው። ኦኬ ሱናን አናሳኢ 5008 ላይ ምን ይላል? አቡ ሳይድ እንደተረቀው አይ ሄድ ሜሴንጀር ኦፍ አላህ ሴስ የአላህ መልእክተኛ እንደዚህ ሲል ሰምቼዋለሁ። ሁኤቨር አማንግ ዩ ሲስ አን ኢቪል ሌት ሂም ቼንጅ ኢት ዊዝ ሂዝ ሃንድስ። ማንም ሰው ከእናንተ መጥፎ ነገርን ቢመለከት በእጁ ይቀይረው ወይም ደግሞ ያስቁመው። ኢፍ ሂ ካንት ነገር ግን ካልቻለ ዘን ዊዝ ሂዝ ታንግስ በንግግር ያስቁመው ካልቻለ። ኢፍ ሂ ካን ኖት ይህንንም ካልቻለ ዘን ዊዝ ሂዝ ሀርት ኤንድ ዘን ዚስ ኢዝ ዘ ዊከስት ኦፍ ዘ ፊልስ በልቡ ያስቁመውና ከዛ በኋላ ይሄ ግን አነስተኛ ወይም ደግሞ ደካማው እምነት ነው ብሎ ይናገራል። ስለዚህ 3 ማስቀመጫ መንገዶች አሉ። አንደኛው በእጁ እንዲያስቆመው፣ ሁለተኛ በንግግር እንዲያስቆመው፣ ሶስተኛ ደግሞ በልቡ አስቆመው ጥሎ እንዲሄድ ማለት ነው።
አሁን ለምሳሌ እዚች ላይ ማለት ነው ይሄ ሀዲስ በምናገርበት ሰዓት ላይ የተናገረበት ዓላማ ደግሞ መስፈርት አላስቀመጥም ማለት የሆነ መጥፎ ነገር ሲታዩ ነው። ምን እኔ እንደተረዳሁት ከሆነ መጥፎ ነገር ሲታዩ ስልሳ ስምንት አንዴ ክፈተው ፕሊስ መሐመድ ሚታ ለአስተባባዮችም አትታዘዙ ይላል አይደለ? እያስተባበለ ነው አይደለም? እንትን ካለ አንተ የምታምነውን ትክክል አይደለም ብሎ ካለ እያስተባበለ ነው አይደለም? እኔ የማምንበት አምላክ እንግዲህ ትክክል አይደለም ካለ እንዴት ትክክል እንዳልሆነ ሊያስረዳኝ ይገባል ማለት ነው። ይህ ሰው አስረዳህም አላስረዳህም ግን እያስተባበለ ነው አይደለም? ለምሳሌ አንተ አላህ ከአርሽ በላይ ነው ብለህ ስትል ብለህ ነው የምታምነው ልበል። አላህ ከአርሽ በላይ አይደለም ብሎ የሚያምን አካል እያስተባበለ ነው አይደለም? አይደለም። ለምሳሌ እኔ እንደዛ በበልበት ሰዓት ላይ እኔ ወይ ደግሞ አውቄ ወይ ሳላቅም ልል ይችላል። እኔ አውቄ ነው የምናገረው። ይኸውልህ እኔ ወይ አውቄ ተምሬ ስለምናገር እሱ ደግሞ አይደለም ካለ አስረዳኝ የምል ሊመጣ ይችላል ማለት ነው። ከሱ እንዴት እንደሆነ አይደለ እምነቱ ነው። በቃ አሁን በአቂዳ እንደምትለያዩ ታውቃለህ አይደለ? አንተ የምትቀበለው አቂዳ አለ፣ እነሱ ደግሞ ይቀበሉት አሉ። ሰው ነቢይህን ባለህ መሰረት ክፍፍል እንደሚኖር ነግረሃል አይደለ? በነገራችን ላይ ይህንን ነገር ክፍፍሉ በጣም ከቆይታ በኋላ እኔም በቅርቡ ነው ይህን ነገር የሰማው ክፍፍል እንዳለ ውስጥ ምናምን ማለት ነው። ነገር ግን እኔ ክፍፍል አለ የለም ራሱ እኔ በዛ እኔ እንደራሴ አላምንበት። እኔ እንደራሴ አንድ አምላክ እንዳላችሁ አታውቅም ነበር ወይ? እኔ እንደራሴ አንድ አምላክ እንዳለ ያውቃለሁ አይደለ? ግን ይህ አምላክ ማንም ፍጡሩን እንደማይመስል እርግጠኛ ሆኜ ያውቃለሁ። ግን የትኛው የሚለውን አታውቀውም። ማለትም አሁን ከአርሽ በላይ ያለው ነው፣ ያለ ቦታ ያለው ነው፣ እጅ እግር ባት ያለው ነው፣ የሌለው ነው፣ ከሌሊቱ 1/3 የሚወርድ ነው፣ ወይም መውረድ የማይነገርለት ነው። አታውቀውም። እሱ እንግዲህ እየተማርኩ ላይ ነኝ። ትምህርቴን ስጨርስ ያው 100% የምናገርበት ይሆናል ማለት ነው። ልክ አንተ ጀምሪያ ለምሳሌ ለማስተማር ለመመለስም እንደምትናገረው ነገራችን ላይ የአንተ አካሄድ ጥሩ ነው። ለምን እስልምና ክፍል እንዳለ እስልምና አንድ ነው ብለው በጣም ብዙ ጊዜ በተረት ተረት ስለሸወዷቸውና ስላጭበረበሯቸው አሁን ይህን እናንተ መኖሩን ስታቅ እንደገና እስልምናን ለመመርመር መነሳት በጣም ጥሩ ነው። በቃ ተናገሩ፣ እስልምና አንድ አይደለም። ቆይ አንድ ጊዜ ክርስቲያን አንዴ በቃ አይደለም ሙስሊም የተለያዩ ሳይሆን ሙስሊም አንድ ነው። ነገር ግን አለ አይደለም። አሁን ደግሞ ወደዚህ መጣ የተለያየ እንደሆነ በቅርብ ነው ያወቅኩት አልከን እኮ ልዩ እንደሆንኩ አውቀናል አልከን። እኔማ ከዚህ በፊት እንደሚያውቁት አንድ እንደሆነው ነው የሚያውቁት። አንድ መሆናቸው በፊት ታውቀው እንደዛ ነበር። አሁን ስታውቀው አሁንም ራሱ ሲሰማ ነው እንጂ እንግዲህ ይሄ እርግጠኛ አይደለሁም። ግን ሲደርስበት የሚሆን ይሆናል ማለት ነው። ያ አላህም አንድ አይደለም። በእስልምናውም አትገናኙም። አቂዳችሁ ምንም የሚገናኝ ነገር የለም። በፖለቲካ ግን እስከ እድሜ ልክ ተጫውተውባቸው ይህም ፖለቲካ ተጠቅመውበታል። እንደ ዘመናት እንደ ኢትዮጵያ ብቻ ሳይሆን እንደ ዓለም ላይ ተጠቅመውበታል። አሁን ላይ ግን ብዙም እሱ ፖለቲካ የሚያዋጣ የሚያስኬድ አይደለም። በሃይማኖት ጉዳይ ላይ ፖለቲካ አይሰራም። ሉክ ውዶቼ፣ በሃይማኖት ጉዳይ ላይ ፖለቲካ አይሰራም። ስልጣን ለመያዝ ፖለቲካ ሊሰራ ይችላል፣ ሊዋሽ ይችላል። ሜይ ቢ ስልጣን ለመያዝ ፖለቲከኞች ብዙ ጊዜ ይህንን ስለሚያደርጉ ማለት ነው። በሃይማኖት ጉዳይ ላይ የሚዋሽ ከመጣ ግን፣ በሃይማኖት ጉዳይ ላይ ፖለቲካ የሚሰራ ከመጣ ግን እሱ ሊታመን አይገባም። መቼም በሃይማኖት ጥያቄ መጠየቅ ይችላለሁ። አብዲ አንዴ ትጠይቃለህ። በሃይማኖት ጉዳይ ላይ ፖለቲካ የሚሰራ የሚዋሽ ከሆነ እሱ ወራዳ ነው። ወራዳ ነው ማለት ለአምላክ ዋሽተህለት ምን ልጠቅመው ነው? ለአምላክ ዋሽተህለት ምን ልጠቅመው ነው? ወገን ለአምላክ ዋሽተህለት ምን ልጠቅመው? ምን ልጠቅመው?
የቱ ስልጣን ከፍ አድርገህ ልትሰጠው? የትኛውን ክብር ልታከብረው? ኦልዌይስ እውነት አርነት ያወጣል የሚለውን የክርስቶስን አስተምሮ መሰረት አድርጉ። ለእውነት ነው ክርስቶስ የተሰቀለልን፣ ስለ እውነት እና ለእውነት። ቁጥር አይደለም፣ ፖለቲካ አይደለም። እኛ ቁጥር አያስጨንቀንም፣ ፖለቲካም አያስጨንቀንም። መሰረታችን አለት መሆን አለበት። ሰንበዴ ሄደ፣ ሰንበዴ መጣ። በፖለቲካ ከሌላ ጭበርብሬ ላቆይ የሚባል ነገር የለም። ካመንክ ታምናለህ፣ ካላመንክ ትቀራለህ። ክርስቶስን አምላክ አይደለም እያልክ እኔ የነገርኩህን ክርስቶስ ስለ ራሱ የተናገረውን ያንን ስናገር ነው ይሄ አምላክ አይደለም ካልክ፣ ግን አንተ ደግሞ በምፈልገው መልኩ ክርስቶስን ተረድተህ ይሄ ነው አምላክ ስትል ከነቢያቱ ትንቢት ከሐዋርያቱ አስተምሮ ጋር ተጋጭተህ ለቁጥር ሲባል ክርስቲያን ነህ በፍጹም አንልም። ወጥተሃል፣ የዘላለም ሕይወትም አጥተሃል። ትወጣታለህ፣ ትቆረጣታለህ። እኛ ሙስሊም አይደለንም። ጥንቃቄ አድርጉ። ሙስሊም አይደለንም፣ እኛ ክርስቲያኖች ነን። በአምላክ ላይ ከሳትክ በአምላክ ላይ ሜቢ አለማወቅ በንግግር ስህተት ሊመጣብህ ይችላል። ልታርመው ትችላለህ። እሱን እምነቴ ነው ብለህ ግን ያንን ዲፌንድ አደርግለታለሁ ብለህ የምቆምበት ከሆነ ትወጣለህ ከክርስት ነው። የዘላለም ሕይወትን ታጣበታለህ። ረንደምሊ ስትናገር ልትሳሳትና ዳጻ ልትሳን ሊመጣብህ ይችላል። ወይንም ደግሞ በስህተትም ልትናገረው ትችላለህ። አረዳድህ እንደዛው ነው በስህተት። ነገር ግን ተነግሮ ስህተት ነው ከተባልክ በኋላ አይ እምነት ይሄ ነው ብለህ ዲፌንድ የምታደርግ ከሆነ ትወጣለህ። በቃ ምንም ኮምፕሮማይዝ የሚደረግ ነገር አለ? አይ ከዴ እንዲህ ካልኩት ይወጣል፣ ከዴም እንዲህ ካልኩት ይወጣል፣ ከዴም እንዲህ ኔቨር። የምታስደስተው አምላክ አይኖርማ። ቁጥር አይደለም የሚያሳስበው አምላክ። ስለ ቁጥር ሳይሆን ስለ እውነት ነው። ሐዋርያቶች የተሰቀሉለት፣ የተገረፉለት፣ የተወገሩለት ስለ እውነት ነው እንጂ ስለ ቁጥር አይደለም። ጥንቃቄ ያደርጉ። ሙስሊሞች ግን ቁጥር ስለሚያሳስባቸው ፖለቲካው እንደምታዩት ነው። ይገባሉ፣ ፖለቲካውን እንደምታዩት